የሰላም ጊዜው አብቅቷል። አዲሱ የኢራን ጠቅላይ መሪ የሰላም ጥሪውን ውድቅ አደረጉ። አሁን የሰላም ጊዜ አይደለም ሲሉ አስጠነቀቁ። ትራምፕ ተስፋ ቆረጡ። አውሮፓ አሻፈረኝ አለች። የኛ ባልሆነ ጦርነት ውስጥ አንሳተፍም። የትራምፕ የሆርሙዝ ባህር ሰርጥ የጥበቃ ጥሪ ተቃውሞ ገጠመው። መንግስት በነዳጅ ጉዳይ ለሶስተኛ ጊዜ አስጠነቀቀ። የአባታቸው ሞት ተከትሎ መንበረ ስልጣኑን የተረከቡት የኢራኑ ጠቅላይ መሪ ሙጅተባ ኻሜኒ ለአሜሪካና እስራኤል ኮስተር ያለ መልእክት አስተላልፈዋል። የሰላም ጊዜው አብቅቷል ያሉት አዲሱ የኢራን ጠቅላይ መሪ ከአሜሪካና እስራኤል ጋር የገቡበት ጦርነት በንግግር እንዲፈቱ ከገለልተኛ ሀገራት የቀረበላቸውን የሰላም ጥሪ ውድቅ አድርገዋል። አሁን የሰላም ጊዜ አይደለም ሲሉም ገልጸዋል። በዝርዝር እንመለስበታለን። በሌላ በኩል ደግሞ ለቀናት ታቅዶ 3 ሳምንታት የተሻገረው ጦርነት ክፉኛ ያንገዳገዳቸው ትራምፕ በጦርነቱ አካሄድና በኢራን ያልተጠበቀ ጽናት ተስፋ እየቆረጡ መስለዋል። ፕሬዚዳንቱ ለአውሮፓና ለወዳጅ ሀገራት ያቀረቡት ያግዙን ጥያቄ ውድቅ እየተደረገባቸው ሲሆን ዋነኛዋ የአሜሪካ አጋር አውሮፓ አሻፈረኝ ብላለች። እኛ ባልሆነ ጦርነት ውስጥ አንሳተፍም። የትራምፕ የሆርሙዝ ባህር ሰርጥ የጥበቃ ጥሪ ተቃውሞ ገጥሞታል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምናላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። አዲሱ የኢራን ጠቅላይ መሪ የሰላም ጥሪውን ውድቅ አደረጉ። የሰላም ጊዜው አብቅቷል ያሉት አዲሱ የኢራን ጠቅላይ መሪ ከአሜሪካና እስራኤል ጋር የገቡበት ጦርነት በንግግር እንዲፈቱ ከገለልተኛ ሀገራት የቀረበላቸውን የሰላም ጥሪ ውድቅ አድርገዋል። አሁን የሰላም ጊዜ አይደለም ሲሉም ገልጸዋል። የኢራን አዲሱ ጠቅላይ መሪ በሁለት ሀገራት አማካኝነት የቀረበላቸውን የሰላም የውይይት ጥያቄ በይፋ ውድቅ ማድረጋቸው ሮይተርስ ከፍተኛ የኢራን ባለስልጣናትን ምንጭ ጠቅሶ ዘግቧል። መሪው በውጭ ጉዳይ ሚኒስቴር በኩል የቀረበላቸውን የሽምግልና ሀሳብ ውድቅ ያደረጉት በውጭ ፖሊሲ ስብሰባ ላይ ባደረጉት ንግግር አሁን ለሰላም ትክክለኛው ጊዜ አይደለም በማለት እንደሆነ ተገልጿል። እንደ ባለስልጣኑ ገለጻ አዲሱ ጠቅላይ መሪ ሙጅተባ ኻሜኒ ሰላም ከመውረዱ በፊት አሜሪካና እስራኤል መሸነፍ እንዳለባቸው በጽኑ ያምናሉ። ከሽንፈታቸውን ባሻገር ሁለቱ ሀገራት ላደረሱት ጉዳት ተመጣጣኝ ካሳ እንዲከፍሉ መደረግ እንዳለበት አዲሱ መሪ አቋማቸውን በግልጽ ማሳወቃቸው ተመላክቷል። ይህ የአዲሱ መሪ ጠንካራ አቋም በመካከለኛው ምስራቅ ለሚታየው ውጥረት በዲፕሎማሲያዊ መንገድ መፍትሄ ለማግኘት ይደረግ የነበረውን ጥረት ዋጋ የሚያሳጣ ሆኗል። ይህ በእንዲህ እንዳለ ደግሞ ለቀናት ታቅዶ 3 ሳምንታትን የተሻገረው ጦርነት ክፉኛ ያንገዳገዳቸው ትራምፕ በጦርነቱ አካሄድና በኢራን ያልተጠበቀ ጽናት ተስፋ የቆረጡ መስለዋል። ፕሬዚዳንቱ ለአውሮፓና ለወዳጅ ሀገራት ያቀረቡት ያግዙን ጥያቄ ውድቅ እየተደረገባቸው ሲሆን ዋነኛዋ የአሜሪካ አጋር አውሮፓም አሻፈረኝ ብላለች። እኛ ባልሆነ ጦርነት ውስጥ አንሳተፍም። የትራምፕ የሆርሙዝ ባህር ሰርጥ የጥበቃ ጥሪ ተቃውሞ ገጥሞታል። የፕሬዚዳንት ዶናልድ ትራምፕ አስተዳደር በዓለም ዙሪያ የሚገኙ የአሜሪካ ዲፕሎማቶች አጋር ሀገራት የኢራንን እስላማዊ አብዮታዊ ዘብ እና በሊባኖስ የሚንቀሳቀሰው ሂዝቦላህ በአሸባሪነት እንዲፈረጅ ከፍተኛ የዲፕሎማሲ ጫና እንዲያደርጉ ማሳሰቡን ሮይተርስ ያገኘው የውስጥ መረጃ አመላከተ። አስተዳደሩ ለዚህ ጥብቅ መምሪያ መነሻ ያደረገው በቀጠናው እያደገ የመጣውን የጥቃት ስጋት መሆኑ ተገልጿል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ፊርማ ያረፈበትና ማርች 16 በዓለም ዙሪያ ለሚገኙ የአሜሪካ ዲፕሎማቲክና የቆንጽላ ጽሕፈት ቤቶች የተላከው ይህ የውስጥ መምሪያ ዲፕሎማቶቹ መልእክቱ በከፍተኛና ተገቢ በሆነ ደረጃ ላሉ አቻዎቻቸው እስከ ማርች 20 ድረስ እንዲያደርሱ ያዛል። በተጨማሪም እነዚህም ቡድኖች በጥቁር መዝገብ ውስጥ ለማስገባት የሚደረገው ጥረት ከእስራኤል አቻዎቻቸው ጋር በተቀናጀ መልኩ መከናወን እንዳለበት መምሪያው አጽንኦት ሰጥቷል። ይህ የአሜሪካ መንግስት ጥረት የመጣው አስተዳደሩ ከ2 ሳምንት በፊት የጀመረውን የአሜሪካና የእስራኤል የአየር ላይ ጦርነት አስቀድመው ላልተነገራቸውና አሁን ላይ ድጋፍ ለመስጠት እያንገራገሩ ላሉ አጋር ሀገራት ለማስተባበር በሚሞከርበት ወቅት ነው። የዚህ ፈተና አንዱ ማሳያ የሆነው በርካታ የአሜሪካ አጋር ሀገራት ሰኞ ዕለት በሰጡት ምላሽ ለዓለም የነዳጅ ንግድ እጅግ ወሳኝ የሆነውን የሆርሙዝ የባህር ወሽመጥ ክፍት ለማድረግ ለቀረበላቸው የአሜሪካ ጥሪ የጦር መርከቦቻቸውን የመላክ ምንም አይነት የቅርብ ጊዜ እቅድ እንደሌላቸው ማሳወቃቸው ነው። መምሪያው በቀጠና ያለውን ከፍ ያለ የጥቃት ስጋት ዋቢ በማድረግ ሁሉም መንግስታት ኢራንና ከእርሷ ጋር የተሰለፉ አሸባሪ ቡድኖች በሀገሮቻችንና በዜጎቻችን ላይ ጥቃት የመፈጸም አቅማቸውን ለማዳከም በአስቸኳይ መንቀሳቀስ አለባቸው ሲል ያሳስባል። አክሎም የኢራን መንግስት ከአንድ ወገን ከሚመጣ ጫና ይልቅ ለጋራና ለተባበረ እርምጃ ይበልጥ ተጋላጭ በመሆኑ በመገምገም የጋራ ጫና ማሳደሩ የቴህራን ባህሪ ለመቀየር የተሻለ ዕድል እንዳለው ያስረዳል። ይህ አይነቱ የጋራ እርምጃ በእስላማዊቷ ሪፐብሊክ ላይ ያለውን ጫና ከማሳደጉም በላይ በዓለም ዙሪያ የሽብር ተግባራትን በገንዘብ የመደገፍ አቅሟን በእጅጉ እንደሚገድበው ተጠቅሷል።
የእስላማዊ አብዮታዊ ዘብ የኢራንን የሺያ የሃይማኖት አባቶች አስተዳደር ለመጠበቅ የተቋቋመና አብዛኛው የሀገሪቱን ኢኮኖሚ የሚቆጣጠር ቁንጮ ወታደራዊ ኃይል ሲሆን ልክ እንደ ሂዝቦላ ሁሉ በአሜሪካና በሌሎች ጥቂት ሀገራት ቀድሞውንም በአሸባሪነት የተፈረጀ ነው። የአሜሪካ የውጭ ጉዳይ መስሪያ ቤት ቃል አቀባይ ጉዳዩን አስመልክተው ሲናገሩ ፕሬዚዳንት ትራምፕ በመካከለኛው ምስራቅ ሰላምን በማረጋገጥ ላይ ትኩረት አድርገዋል። እነዚህ በኢራን የሚደገፉ ቡድኖች ግን መንግስታትን በማተራመስ የቀጠናውን ሰላም እያደፈረሱ ይገኛሉ ብለዋል። ይህ በእንዲህ እንዳለ ትናንት ሰኞ በብራሰልስ የተሰበሰቡት የ27ቱ የአውሮፓ ህብረት አባል ሀገራት የውጭ ጉዳይ ሚኒስትሮች ለዶናልድ ትራምፕ ያስተላለፉት መልእክት እጅግ ግልጽ ነበር። የሆርሙዝን የባህር ወሽመጥ ደህንነት ለማስጠበቅ አንረዳውትም የሚል ነው። አሜሪካና እስራኤል በኢራን ላይ የከፈቱት የአየር ጥቃት ተከትሎ ቴህራን ወሽመጡን መዝጋቷ የነዳጅ ዋጋን ቢያንርም አውሮፓ ግን ይህ የኛ ጦርነት አይደለም ስትል ዋሽንግተንን አሳፍራ መልሳለች። በአውሮፓ ህብረት ዝግ ስብሰባ ላይ የህብረቱን የባህር ኃይል ተልዕኮ በማስፋት የአውሮፓ የጦር መርከቦችን ወደ ስትራቴጂካዊ የሆርሙዝ ወሽመጥ የመላክ ሀሳብ ቀርቦ ነበር። ሆኖም የህብረቱ ከፍተኛ ዲፕሎማት ካጃ ካላስ ከስብሰባ በኋላ እንዳረጋገጡት አውሮፓ ማለቂያ በሌለው ጦርነት ውስጥ የመግባት ምንም አይነት ፍላጎት የላትም። ይህ የአውሮፓ ጦርነት አይደለም፣ ነገር ግን የአውሮፓ ጥቅሞች በቀጥታ አደጋ ላይ ወድቋል ያሉት ዲፕሎማቷ የትኛውም አባል ሀገር የጦር መርከቦችን ልኮ በጦርነት ውስጥ በንቃት የመሳተፍ ፍላጎት እንዳላሳየ አብራርተዋል። አውሮፓውያኑ ችግሩን አሜሪካ ራሷ ልትፈታው የሚገባ ጉዳይ እንደሆነ አድርገው ወስደውታል። ፕሬዚዳንት ዶናልድ ትራምፕ የአውሮፓ ሀገራት ለጥሪያቸው አዎንታዊ ምላሽ ካልሰጡ የኔቶ ህልውና አደጋ ላይ ሊወድቅ እንደሚችል አስጠንቅቀው ነበር። የፈረንሳዩ ኢማኑኤል ማክሮን እንደሚረዷቸው እምነት እንዳላቸው የገለጹት ትራምፕ የብሪታንያው ጠቅላይ ሚኒስትር ክሪስ ስታርመር ወደ ሰፋ ጦርነት እንደማይገቡ መግለጻቸው እንዳላስደስታቸውና እንዳስገረማቸው ተናግረዋል። በአንጻሩ የአውሮፓ መሪዎች ለትራምፕ ጫና የሰጡት ምላሽ እጅግ ጠንከር ያለ ነበር። የጀርመን መከላከያ ሚኒስቴር ቦሪስ ፒስቶሪየስ አሜሪካውያን ከእስራኤላውያን ጋር በመሆን ይህንን መንገድ መርጠዋል፣ እኛ ግን ጦርነቱን አልጀመርንም በማለት የጀርመን ዋነኛ ኃላፊነት የኔቶን ግዛት መከላከል ብቻ መሆኑን አስገንዝበዋል። በተመሳሳይ የጀርመኑ ቻንስለር ፍሬድሪክ ሜሬዝ አሜሪካና እስራኤል በየካቲት ወር መጨረሻ በቴህራን ላይ ጥቃት ከፍተው የኢራንን ጠቅላይ መሪ መግደላቸው ተከትሎ ለተነሳው ጦርነት በርሊን ኃላፊነት እንደማትወስድ ገልጸዋል። ኔቶ የመከላከያ እንጂ የጣልቃ ገብነት ስብስብ አይደለም፣ ለዚህም ነው ኔቶ እዚህ ቦታ የሌለ ያሉት ቻንስለሩ በአጋር ሀገራት መካከል መከባበር ሊኖር እንደሚገባ ለትራምፕ የነቀፌታ መልእክት አስተላልፈዋል። የሉክሰምበርጉ ምክትል ጠቅላይ ሚኒስትር ዣቬ ቤቴል በበኩላቸው ሀገራቸው ከዋሽንግተን ለሚመጣ ማንኛውም የማስፈራራት ድርጊት እጅ እንደማትሰጥ በይፋ አስታውቀዋል። በኔቶ የአሜሪካ አምባሳደር የሆኑት ማቲው ዊቴኬር የሆርሙዝ ወሽመጥ ደህንነት ማስጠበቅ ለራሳቸው ለአውሮፓውያኑ ጥቅም ሲባል መደረግ ያለበት መሆኑን ቢሞግቱም አውሮፓውያኑ ግን ቸል ብለውታል። 20 በመቶ የሚሆነው የዓለም ነዳጅ አቅርቦት የሚያልፍበት ይህ ወሽመጥ በኢራን ዛቻ ምክንያት በተጨባጭ በመዘጋቱ ባለፈው ሳምንት የአንድ በርሜል ነዳጅ ዋጋ ከ$100 በላይ ሊያሻቅብ ችሏል። በመጪው ሐሙስ በሚካሄደው የአውሮፓ ህብረት መሪዎች ጉባኤ ላይ አውሮፓውያኑ በኢራንና በሰፊው ቀጠና ውጥረቶች እንዲረግቡ እና ከፍተኛ የጥንቃቄ እርምጃዎች እንዲወሰዱ ጥሪ ያደርጋሉ ተብሎ ይጠበቃል። በመጨረሻም መንግስት በተወሰኑ ቀናት ልዩነት ውስጥ የነዳጅ ቆጥቡ ጥሪ ለሶስተኛ ጊዜ አቀረበ። አጭር ጉዞዎችንም በእግርና ብስክሌት አድርጉ ሲል መክሯል። የትራንስፖርትና ሎጂስቲክስ ሚኒስቴር በዓለም አቀፍ ደረጃ እየታየ ያለውን የነዳጅ ገበያ መዋዠቅ ለመቋቋም የሀገሪቱን የትራንስፖርት ዘርፍ ወደ ኤሌክትሪክ ኃይልና ወደ ተፈጥሮ ጋዝ ለማሸጋገር የሚያስችል የነዳጅ ቁጠባ ሀገራዊ ጥሪ አቀረበ። ሚኒስትሩ ዛሬ ይህንን የነዳጅ ቆጥቡ ማሳሰቢያውን ከማስተላለፉ በፊት ጠቅላይ ሚኒስትር አብይ አህመድና የገንዘብ ሚኒስትር አህመድ ሺዴ በተመሳሳይ ጥሪ ማቅረባቸው ይታወሳል። ሚኒስትሩ ባወጣው መግለጫ እንዳመላከተው ጠቅላይ ሚኒስትር አብይ አህመድ ሀገርን ከውጭ ጥገኝነት ለማላቀቅና የራስን የተፈጥሮ ጸጋ ለመጠቀም ከዓመታት በፊት ቀርጸውታል ያለውን ስትራቴጂካዊ ውሳኔ በአሁኑ ወቅት በመካከለኛው ምስራቅ በተከሰተው ጦርነት ምክንያት ሊመጣ የሚችለውን የኢኮኖሚ አደጋ መከላከል ፋይዳው የጎላ መሆኑ ተረጋግጧል ብሏል። መንግስት በስንዴ ልማት ያስመዘገበውን ታሪካዊ ስኬት በነዳጅ ዘርፍም ለመድገም በቁርጠኝነት እየሰራ መሆኑን ሚኒስትሩ አስታውቋል። የቴክኖሎጂ ሽግግርን በተመለከተ የኤሌክትሪክ ተሽከርካሪዎችን መጠቀም እንደ ሀገራዊ ባህል ማሳደግ ትኩረት የተሰጠው ሲሆን በነዳጅና በኤሌክትሪክ የሚሰሩ መኪኖች ነዳጅን ትተው የኤሌክትሪክ ኃይልን እንዲጠቀሙ ጥሪ ቀርቧል። በተጨማሪም እስከ 20 ቶን የሚሸከሙ የጭነት ተሽከርካሪዎች ወደ ኤሌክትሪክ ከዛ በላይ የሆኑት ደግሞ ወደ ተፈጥሮ ጋዝ እንዲቀየሩ ከመንግስትና ከግል ዘርፉ በቅንጅት እንደሚሰራ ተገልጿል።
ሚኒስትሩ አክሎም በፌዴራልና በክልል ደረጃ የሚገኙ ሁሉም የመንግስትና የፕሮጀክት ተሽከርካሪዎች ሙሉ በሙሉ ወደ ኤሌክትሪክ እንዲቀየሩ በማድረግ የተጀመረው እቅድ ወደ ተሟላ ትግበራ እንደሚሸጋገር አስታውቋል። የህዝብ ትራንስፖርት አገልግሎቶች በተለይም ባቡሮችና አውቶቡሶች ተገቢውን ታሪፍ መርሃ ግብር ጠብቀው ያለ መቆራረጥ አገልግሎት እንዲሰጡ ጥብቅ ክትትል እንደሚደረግም በመግለጫው ተመላክቷል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታረምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።